በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ አዘነላቸው የሚል ነው። የማቴዎስ ወንጌል ምዕራፍ 9 ከቁጥር 35 ጀምሮ ያለውን በጸሎት መንፈስ ሆነን እያነበብን የሁለተኛውን ቀን ትምህርት እንጀምራለን። ኢየሱስም በምኩራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሠራተኞች እንዲልክ ለምኑት አላቸው። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። መንገድነትህ የማያሳስት በርነትህ ወደ ዘላለም እልፍኝ የሚያስገባ እውነትነትህ ነፃ የሚያወጣ ሕይወትነትህ ለዘላለም የሚያኖር የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ እናመሰግንሃለን። በጨለማው ላይ ብርሃንን፣ በድንቁርና ላይ ዕውቀትን፣ በውድቀት ላይ ትንሣኤን፣ በሐዘን ላይ መጽናናትን፣ በመፍረክረክ ላይ መጽናትን፣ በኀጢአት ላይ ስርየትን የምታውጅ የአብና የወልድ ሕይወታቸው የፍጥረት ዓለም ሁሉ ሕይወቱ እግዚአብሔር መንፈስ ቅዱስ ሆይ ከፍ ከፍ እናደርግሃለን። በዚህ ቀኑ ጨለማ በሆነበት መምጫህም በተቃረበበት ብዙ ክፉ ነገር በሚታይበት አሰቃቂ ነገር በሚሰማበት በእኛ ዘመን ላይ ለዓይናችን ማረፊያ፣ ለልባችን ደስታ፣ ለጆሮአችን የምሥራቹ አንተ ነህና በእውነት ጌታችን ሆይ እናመሰግንሃለን። ዛሬም የቤተ ክርስቲያን ደጆች በምሕረት ተከፍተዋል። ሰባኪያን ስርየተ ኃጢአትን ያውጃሉ። ካህናት ለድኅነተ ዓለም ለድኅነተ ሕይወት ይተጋሉ። እረኞችም ቢበረቱም ቢደክሙም በስፍራቸው አሉ። ምልክቱ አልታጣም፣ ጨርሶ አልጨለመምና ጌታችን ሆይ በእውነት እናመሰግንሃለን። በዘመናችን ሁሉ የተንከባከብከን፣ የማይገባንን የሰጠህን፣ በሥጋና በነፍስ የደገፍከን፣ ከማመንታት ሕይወት ያወጣህን፣ መንገዱ የት ነው ከሚልም ጥያቄ ያተረፍከን፣ በራስህ ሕይወትን የሰጠህን፣ በቤትህም የጠለልከን፣ የሚያገለግሉንን አገልጋዮች የሰጠህን፣ የመጽናናት ድምፅን ደግሞ እንድንሰማ የፈቀድክልን እግዚአብሔር እኛ ባሪያዎችህ በእውነት እናመሰግንሃለን። በዚህ በወየበው ዘመን ትውልድ እንደ ዓይን በጠፋበት ዘመን ሽማግሌ ሆኖ ባልተገኘበት ዘመን እረኞችም እረኝነታቸውን በዘነጉበት ዘመን ሕዝብህ በተጨነቀበት በተጣለበት ዘመን ዋጋው ባነሰበት አውሬ ሲበላውም የሚቆጭለት ባጣበት ወራት ዛሬም ለሕዝብህ ታዝናለህና የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ በእውነት እናመሰግንሃለን። የልብን መሻት የምትሞላ አንተነ ትላንትን የምታስረሳ ጠባሳንም የምትሽር አንተውነ ከሰራዊት ይልቅ የምትከብ ከሚዋጉልን ይልቅ የምትዋጋልን አንተውነ እንጀራችንን የምታበስል የበረሃ ጥላ የምድረ በዳ አነጋጋሪ የምትሆንም አንተውነ
አንተ ሳለ ዘላለማዊ አባት ዘላለማዊ እናት አንተ ሳለ ሰው አባት ሞተብኝ እናት ሞተብኝ ብሎ ቢያዝን ቢከፋ በእውነት አላወቀህም። የዘመን ቅዱስ እግዚአብሔር ሁሉ በአንተ ይተካል። አንተን መክሰር ግን በምንም አይካስም። ጌታ እግዚአብሔር ሆይ ታላቅ ትርፍ ስለሆንክልን በእውነት እናመሰግንሃለን። ራስህን የሰጠህን ከንጹሕ ምንጭ ያጠጣህን በዕረፍት ውኃ ዘንድ የመራህን አምላክም አባትም የሆንከን እጆቻችንን ይዘህ የመራህን ይህንን የሚያደናግር ዘመን ይህንንም የሸለቆ ዓለም በጸጋ እንድንራመደው እንድንወጣው ዛሬም በርቱ፣ አይዟችሁ፣ እኔ ከእናንተ ጋር ነኝ ያልከን እግዚአብሔር ብሩክ ስምህን እናመሰግናለን። ኃጢአታችንን በራስህ ይቅር ያልከን በጸጋም ልጆች አድርገህ የተቀበልከን በምሕረትህም የቤትህን ደጃፍ የከፈትክልን ከጸጋህ የተነሳም አገልጋዮች ያደረግከን በታላቁ ስጦታ የተረፍን እኛ አሽከሮችህ ሎሌዎችህ በእውነት እጅ እንነሳሃለን፣ እናመሰግንሃለን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ሁሉ አቤቱ ይቅር በል። በደላችንንና ኃጢአታችንን ሁሉ ይቅር ብለህ የምሕረት የጉብኝት ዘመን እንድታመጣልን አቤቱ እንለምንሃለን። ጌታ እግዚአብሔር ሆይ እንደ ቸርነትህ ሀገራችን ኢትዮጵያን እንድታስባት በየጊዜው በየሰዓቱ የሚፈሰውን የወገኖቻችንን ንጹሕ ደም በቃ እንድትል ግፈኞችን እንድታስታግስልን ሰላም ይቅርታ የሞላበት ወራትን እንድታቀርብልን አቤቱ እንማልድሃለን። ጌታ ሆይ ሰማዩን እንድታዘው የደረቀው መሬትም ባንተ ጠል እንዲረሰርስ ወንዞችም እስከ ልካቸው እንዲሞሉ ጠለ ምሕረትህ እንዲወርድልን ስለዚህ ክረምት በጽኑ እንለምንሃለን። የተወደድከ አምላክ እግዚአብሔር ሆይ የታመሙትን ሁሉ እንድትፈውስ ያዘኑትን እንድታጽናና ከቀያቸው ከመንደራቸው የተፈናቀሉትን ሁሉ በድል እንድትመልስ ለሞቱት ረፍትን እንድትሰጥ የእኛንም መጨረሻ እንድታሳምር አቤቱ ጌታችን ሆይ እንለምንሃለን። ስለ ቸርነት ስለ ምሕረት ታላቅነት ዛሬም እረኛ እንደሌለው የተጣለውን የተጨነቀውን ሕዝባችንን እንድታዝንለት እንድትራራለት አቤቱ እንማልድሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ አዘነላቸው የሚል ነው። ከእግዚአብሔር የጠባይ መገለጫዎች አንዱ መራራቱ ነው። ጌታ ቸር ነው። ጌታ መሐሪ ነው። ጌታ ርኅሩህ ነው። ከሎሌ ጥፋት ከጌታ ምሕረት አይታጣም ይባላል። እግዚአብሔር ከተመለሱ የሚመለስ አንድ እርምጃ ወደ እርሱ ሲመጡ ሁለት እርምጃ ወደ ሰዎች የሚቀርብ ቅሩብ አምላክ ነው። ለነዚያ ለእስራኤላውያን እንጀራ እያላቸው ለተራቡት፣ እረኛ እያለ ለጠፉት እንዳዘነላቸው ዛሬም ለሀገራችን ሕዝብ ለወገናችን ጌታ እንዲያዝንለት በጽኑ መለመን አለብን። እረኞች ራሳቸውን ሲያሰማሩ የመንጋውን ሥጋ ለጥጋብ ቆዳውን ለልብስ ሲመድቡ ያን ጊዜ ሕዝቡ የተጣለ የተጨነቀ ይሆናል። እግዚአብሔር ምንደኛ ለሆኑ እረኞች ያዝንባቸዋል። ግራና ቀኙን ለማያውቀው መንጋ በግ ወይም ሕዝብ ደግሞ ያዝንላቸዋል። ጌታችን ኢየሱስ ክርስቶስ ያ ወገን
እረኛ እንደሌለው የተጣለ የተጨነቀ እንደሆነ ባየ ጊዜ 3 ነገሮች አደረገ። የመጀመሪያ አዘነላቸው። የእርዳታ ሁሉ መነሻው፣ የእረኝነት ሁሉ መነሻው፣ የድጋፍ ሁሉ መነሻው፣ የፍትህ ሁሉ መነሻው ርኅራኄ ነው። ለተጨነቀው ለተጣለው ሰው የሆነ ሁሉ ማዘን አለበት። በክፉ ቀን ላይ እንኳን ለወዳጁ ሰው ለጠላቱ ማሰብ ይገባዋል። ጠላትህ ቢራብ አብላው፣ ቢጠማ ጠጣው ተብሎ ተጽፏልና ክፉ ቀን ላይ ሰው ለጠላቱም መራራት አለበት። ለምንድን ነው በጸጋችን ልክ ያልተገኘ ነው? በኃላፊነታችን ልክ ያልተገኘ ነው? በእረኝነታችን ልክ ያልተገኘ ነው? ለምንድን ነው? ስላልራራን ነው፣ ስላላዘንን ነው። ጌታ ለዛ ለተጨነቀና ለተጣለ ወገን አዘነላቸው። ሁለተኛ ጸልዩ የሚል የቤት ሥራ ሰጠ። መከሩ ብዙ ነው፣ ሰራተኞች ሰብሳቢዎች ግን ጥቂቶች ናቸው። የመከሩ ጌታ ለመከሩ ሰራተኞች እንዲልክ ለምኑት አለ። እረኛ የለም ሰብሳቢ የለም ብለን ስንናገር እኛስ እረኛ እንዲኖር ሰብሳቢ እንዲገኝ ጸልየናል ማለት አለብን። የጸሎት ዕዳውን ያልተወጣ ክርስቲያን እረኛ የለም ሰብሳቢ የለም ብሎ ለመናገር የሞራል ልዕልና የለውም። በክርስትና ውስጥ ልንጸልይባቸው ከሚገቡ ዋና ዋና ርዕሶች አንዱ እግዚአብሔር ለሕዝቡ እረኛ ቅን መሪ እንዲሰጥ መለመን ያስፈልጋል። የብዙ ቁስለቶቻችን የዕለታዊ ሕመማችን ምንጩ አለመጸለይ ነው። ለምኑ እረኛ እንዲነሳ፣ ለምኑ ሰብሳቢ እንዲኖር በማለት ጌታችን ኢየሱስ ክርስቶስ አዟል። የተበተነውን የሚሰበስብ፣ የጠፋውን የሚመልስ፣ የቆሰለውን የሚያክም እረኛ እንዲነሳ መጸለይ አለብን። ባንጸልይም ፀሐይ ትወጣለች፣ ጨረቃ ትደምቃለች፣ ከዋክብት ይፈነጥቃሉ። ካልጸለይን ግን እረኛ አይነሳም። እረኞቹ እረኛ አይሆኑም። እንደዚሁም ደግሞ አዲስ እረኞች አይወለዱም። ስለዚህ መጸለይ አለብን። መከራችንን የሚያረዝመው አለመጸለይ ሊሆን ይችላል። ለደግ እረኞች ያልታደልነው እንደ ቃሉ ስላለመንን ሊሆን ይችላል። ጌታ ሆይ ሕዝብህን ያለ እረኛ የሞትክለትን ያለ ሰብሳቢ አትተው፣ እራራለት፣ ለኢትዮጵያ ሕዝብ እዘንለት ብለን በእውነት መጸለይ ያለብን። ጌታችን ኢየሱስ ክርስቶስ የመጀመሪያ አዘነ፣ ሁለተኛ ጸልዩ አለ። የማቴዎስ ወንጌል ምዕራፍ 10ን ስንመለከት ሶስተኛውን እርምጃ እናያለን። ተልእኮ ሰጠ። ደቀ መዛሙርቱን ሁለት ሁለት አድርጎ ላካቸው። ስለዚህ የተጨነቀ ሕዝብ፣ የተጣለ ሕዝብ መፍትሄ እንዲያገኝ መጀመሪያ ማዘን፣ ሁለተኛ መጸለይ፣ ሶስተኛ ስብከተ ወንጌልን ማፋፋም ይገባናል። ምዕመናን የሆንን
መጸለይ ብቻ በቂ አይደለም። ለስብከተ ወንጌል ማስፋፊያ ወንጌል እንዲስፋፋ ገንዘባችንን፣ ጉልበታችንን፣ ዕውቀታችንን፣ ሙያችንን መስጠት አለብን። ጌታችን ኢየሱስ ክርስቶስ ለተጨነቀውና ለተጣለው ወገን የመጨረሻ መፍትሄ ያደረገው ስብከተ ወንጌልን ነው። ዛሬም ሕዝባችን በብዙ ነገር ተጨንቋል። ኃጢአት ያስጨንቀዋል፣ ሱስ ያስጨንቀዋል፣ አለማወቅ ያስጨንቀዋል፣ አለማመን ያስጨንቀዋል፣ የኑሮ ውድነት ያስጨንቀዋል፣ የገዢዎች ጽኑ በትር ያስጨንቀዋል፣ የአገዛዝ ቀንበር ያስጨንቀዋል፣ ገዳዮች ያስጨንቁታል፣ ፎካሪዎች ያስጨንቁታል። ከጎኑ እረኛ ማጣት፣ የሚያላቅሰው ማጣት ያስጨንቀዋል። አቤት የሚልበት ማጣት፣ ፍትህ ማጣት፣ ዳኛ ማጣት ያስጨንቀዋል። መፍትሄው ምንድነው? ወንጌል መስበክ ነው። ይሄንን ተጨንቀው ተጥለው ባየ ጊዜ ጌታችን ኢየሱስ ክርስቶስ መጨረሻ ያደረገው መፍትሄ ለወንጌል ተልእኮ ደቀ መዛሙርቱን መላክ ነው። ወንጌል ዓለምን ይለውጣል። ወንጌል ገዳዩን ጳውሎስን ሕይወት ታዳጊ ያደርገዋል። ቤተ ክርስቲያንን አሳዳጅ አፍራሽ ሳውልን የከበረ ደቀ መዝሙር ያደርገዋል። ወንጌል ጠላትን ወዳጅ ማድረግ አቅም አለው። ወንጌል ወደ ሲኦል የተጋዙ ነፍሶችን ማውጣት መታደግ የሚችል የእግዚአብሔር ኃይል የተገለጠበት ነው። ስብከተ ወንጌል መስፋፋት አለበት። ያላስተማርነው ሕዝብ አራጅ ነው የሚሆነው። ወንጌል ያልሰማ ሕዝብ ጨካኝ ነው የሚሆነው። በአሚነ ሥላሴ ያልታተመ ሕዝብ የሰውን ዋጋ የማያውቅ ነው። ወንጌል በመላው ኢትዮጵያ መሰበክ አለበት። ወንጌልን ለመስበክ እንኳን ለኢትዮጵያ ለአፍሪካ ባለአደራዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ስብከተ ወንጌል ትርፍ ስራችን አይደለም። በማን ላይ ቁመሽ ማንን ታምያለሽ ነው። የነቢያት አገልግሎት ማስተማር ነው። የሐዋርያት አገልግሎት ማስተማር ነው። የሊቃውንት አገልግሎት ማስተማር ነው። የሰው አእምሮ ካለማ የለማ ከተማን ያፈርሳል። ሕንፃ ሥላሴ የሆነውን ሰውን ያፈርሳል። ወንጌል ሕይወትን ይለውጣል። አሳዳጁን ተሰዳጅ ያደርገዋል። እውነትን የሚገፋውን ለእውነት እንዲሰዋ ያደርገዋል። ስብከተ ወንጌል አሁን ላለንበት ጭንቅ መፍትሄው እሱ ነው። አሁን ላለንበት ጭንቅ ገዳዮቻችን በዙሪያችን በሰባት ዙር ከበውን ቢሆን መፍትሄው ስብከተ ወንጌል ነው። አስጨናቂዎቻችን ሰይፋቸውን ስለው ወጥተው እንደሆነ ስብከተ ወንጌል መፍትሄው ነው። በወንጌል ውስጥ የቄሳር ኃይል የንጉሥ ወታደር ሳይሆን የመንፈስ ቅዱስ ኃይል፣ ሰማይና ምድር የማይችሉት የመለኮት ብርታት ይገለጥበታል። ወንጌልን ደካማ ሰዎች ቢናገሩት ሰማይና ምድር የማይችሉት የእግዚአብሔር ኃይል ነው። በዘመናት ሁሉ ወንጌላውያንን መግደል ችለዋል። ወንጌልን መግደል ግን አልተቻለም። ወንጌላውያንን ማሰር ተችሏል። ወንጌልን ማሰር ግን አልተቻለም። ወንጌል የእግዚአብሔር ኃይል የተገለጠበት ነው። ከኃጢአት የሚፈታ ነው። ከሞት የሚፈታ ነው። ከሲኦል የሚታደግ ነው።
የእግዚአብሔር ጠላት የሆነውን ውሉደ እግዚአብሔር ውሉደ ክህነት የእግዚአብሔር ልጅ የክህነት ልጅ የሚያደርግ ነው። ወንጌል ታሪክን ይለውጣል። ዘለዓለማዊ ጥያቄን የመመለስ አቅም አለው። የመንግሥተ ሰማያት ደጆችን ይከፍታል። ስብከተ ወንጌል ለተጣለው ለተጨነቀው ሕዝባችን ጌታችን ኢየሱስ ክርስቶስ የሰጠን የመጨረሻው መፍትሄ ነው። እረኛ እንደሌላቸው ተጨንቀውና ተጥለው ባየ ጊዜ አዘነላቸው። ዛሬም ለኢትዮጵያ ሕዝብ ለኢትዮጵያ ምዕመን ጌታ ያዝናል። ምክንያቱም እረኛ እንደሌላቸው በጎች ሕዝቡ ተጨንቆ ተጥሎ ያያልና። የእረኛ ተግባር ምንድን ነው? እርሱን ነው የምናየው ዛሬ። የእረኛ ተግባር ምንድን ነው? አንደኛ፣ እረኛ በጎቹን ይወዳል። እረኛ ለበጎቹ ፍቅር አለው። እረኛ ከበጎቹ ጋር ህብረት አለው። እረኛ ለበጎቹ የማይሆነው ነገር የለም። ነቢዩ ዳዊት በሕዝቡ ላይ ስለወረደው መከራ ሲናገር የሚጠሏቸውም ገዟቸው ይላል። የሚጠሉን ሲገዙን ታላቅ መከራ ይመጣል። የሚጠሉን ሲገዙን ዘመኑ አስጨናቂ ይሆናል። እረኛ በጎቹን መውደድ አለበት። በጎቹን የሚጠላ እረኛ አውሬ ከመምጣቱ በፊት ራሱ አውሬ ሆኖ ይበላቸዋል፣ ይበዘብዛቸዋል። ድህነታቸው ከስተው እሱን ማወፈራቸው አይሰማውም። ዛሬ የሚያጠግበን ሕዝብ ረሃብ እየቆላው ነው። ከናንተ ፊት ያርገኝ የሚለው ሕዝብ በሰይፍ እየተቀላ ነው። በጎቹን የሚወድ እረኛ ያስፈልጋል። ሁለተኛ፣ የእረኛ ተግባር ከበጎቹ አይለይም። እረኛ ሌላ ተግባር የለውም። እረኛ እድርተኛ አይደለ፣ እቁብተኛ አይደለ፣ የፖለቲካ አባል አይደለ፣ ሌላ ጥሪ ያለበት አይደለ። ለለቅሶ የሚጠራ ለሰርግ የሚጠራ አይደለ። እረኛ ሌትና ቀን ከበጎቹ አይለይም። በማለዳ ያሰማራቸዋል፣ በምሽት ይሰበስባቸዋል። ከእረኞቹ በላይ ከበጎቹ በላይ እቆጡ ላይ አብሯቸው ያድራል። ከነርሱ ጋር የሌሊቱን ቁር የቀኑን ሐሩር ይካፈላል። እረኛ ከበጎቹ አይለይም። ዛሬ በጎቹ ሲበተኑ እረኛ የለም። በጎቹ ገዳይ መጣብን ብለው ሲጮሁ እረኛ የለም። እረኞች ሁሉ ተሰብስበው ያሉት የምቾት ዞን ላይ ነው። በጉ ይሰቃያል። እንኳን የሚታደገው በሞቱ እንኳ የሚያጽናናው በሞቱ እንኳ ጸሎተ ፍትሐት የሚያደርግለት አላገኘም። ይህንን የዋህ ሕዝብ ተምሮም ሳይማርም የሚያከብረንን ሕዝብ ረሃባችን የሚያሳስበውን ጥማታችን የሚያሳስበውን ከትርፍ ሳይሆን ከጉድለቱ የሚሰጠንን ይህንን ሕዝብ አለመጠበቅ በእውነት አለመታደል ነው። በመላው ዓለም ላይ ሂዱ። ኢትዮጵያ ውስጥ እንዳለ ምዕመን ለሃይማኖቱ ቆርጦ የወጣ አታገኙ።
ዓይን ቢወጉ በማያሳይ ጨለማ ወደ ቤተ እግዚአብሔር የሚገሰግስ ሕዝብ በዓለም ላይ ብቸኛው የኢትዮጵያ ሕዝብ ነው። በሌላው ዓለም ፀሐይ ከወጣ በኋላ ነው ቸርች የሚኬደው። ከጉድለቱ የሚሰጥ በሌላው ዓለም ላይ ወጣት በቤተ ክርስቲያን ማየት ብርቅ ሆኗል። ሕንፃ ታቅፈው ቀርተዋል። አብያተ ክርስቲያናት ወጣትን ተርበዋል። በኢትዮጵያ ደግሞ ሽማግሌው ጠጅ ቤት ነው ያለው፣ ወጣቱ ቤተ ክርስቲያን ነው ያለው። ይሄንን የደረሰ ማሳ፣ ይሄንን የሚያጓጓ ምህር መንከባከብና መሰብሰብ አልቻልንም። ጠርተነው አይደለም የመጣው፣ በልቡ የመንፈስ ቅዱስ ጥሪ ደርሶት የመጣ ሕዝብ ነው። ሄደን ማምጣት ሲገባን የመጣውን እንኳ መያዝና መጠበቅ አልቻልንም። ስለዚህ ሕዝቡን ለደካማ ገዳይ አሳልፈን ሰጥተነዋል። ሶስተኛ የእረኛ ተግባር ምንድን ነው? ቀድሞ ይሞታል። በታሪኩ ውስጥ አንድም እረኛ በግ ሞቶለት አያውቅም። ለበጎቹ ይሞታል። አውሬው በጉን ቢዳፈር እረኛውን ያፍረዋል። ትንሹ ዳዊት እረኛ ሳለ በጎቹን ላለማስነካት ከአንበሳ ከድብ ጋር ይተናነቅ ነበረ። እንደዛ በመተናነቁ ዳዊት አልሞተም። እንደውም እግዚአብሔር ይሄንን ታማኝነትን እስራኤልን ለመምራት እፈልገዋለሁ አለው። በበጎች የታመነው ዳዊት የሕዝብ እረኛ ሆነ። እረኛ ቀድሞ ይሞታል። ሙቱልኛ አይልም እረኛ፣ ለበጎቹ ቀድሞ የሚሞት ነው። የሰማዕትነት ተምሳሌት ነው። የቤዛነት ተምሳሌት ነው። ኢየሱስ ክርስቶስ በመስቀል ላይ ለምን ሞተ? እረኛችን ስለሆነ። ስሙን ለኛ ሰጥቶናል። እማይገባንን እረኛ ተብለን ተጠርተናል። ስርዓተ ኖሎት ሊገኝብን ይገባል። አራተኛ እረኛ ነፍሱን ያስይዛል። እረኛ የበጎች ጠባቂ ሲሆን የመጀመሪያው ቀን ቤት አያስይዝም፣ በባንክ ያለውን ገንዘብ አያስይዝም። እረኛ የሚያስይዘው የገዛ ነፍሱን ነው። ኢየሱስ ክርስቶስ ጌታችን ነፍሱን አስይዞ ነፍሱን ሰጥቶ ስለኛ እረኛችን ሆኗል። የኛ ምሳሌያችን የምንከተለው ፊት አውራሪያችን ኢየሱስ ክርስቶስ እግዚእነ ጌታችን ነው። ስለዚህም እረኛ ለመሆን ነፍሳችንን ማስቀመጥ አለብን። ጊዜ ማስቀመጥ በቂ አይደለም። ገንዘብና ውርስ ማስቀመጥ በቂ አይደለም። ነፍስን አስቀምጠው የሚገቡበት ነው አገልግሎት። አምስተኛ የእረኛ ተግባር ይመግባል። በጎቹን ለምለም ሳር ያቀርብላቸዋል። ንጹሕ ምንጭ የት ነው ብሎ ፈልጎ ከንጹሕ ምንጭ ያስጎነጫቸዋል። በጎቹን መመገብ ዕለታዊ ስራው ነው። በየዕለቱ የእግዚአብሔርን ቃል መመገብ የእረኞች ድርሻ ነው። ልብ አድርጉ፣ የእግዚአብሔር ቃል ዕለታዊ ፍላጎት ነው። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ተብሏል። መኖር ሙሉ እንዲሆን እንጀራም ቃሉም ያስፈልጋሉ። ዛሬ ያለነው ትላንት በበላነው አይደለም። ዛሬ በበላነው ነው። ትላንት በሰማነው ቃል አይኖርም። በየቀኑ ቃሉን መመገብ ይገባል። ተስፋ መቁረጥ፣ ድብርት፣ ሕይወትን መሰልቸት፣ አለመርካት፣ የሕይወት ዝለት ይገጥመናል። በየዕለቱ ቃሉን ስለማንመገብ ነው። ክርስትና በተአምር አይደለም የምናድግበት፣ በስርዓት ነው። እረኛ ይመግባል።
የእግዚአብሔርን ቃል ስሙ ተብሎ ጥሪ ሲደረግልን ማርፈድ ኢአማናዊነት ነው፣ ኢአማኝነት ነው። የአማኝ ተግባር አይደለም። ስድስተኛ እረኛ ይመራል። በእስራኤል ምድር ላይ ያለው እረኝነት ለየት ያለ ነው። እረኛ ከፊት እየቀደመ ድምፁን ሲያሰማ በጎቹ ይከተሉታል። ይሄንን እረኝነት በዓይኔ አይቻለሁኝ። በሙት ባህር አካባቢ በምድረ እስራኤል ላይ እንዲህ አይነት እረኝነት አይቻለሁ። እረኛው ከፊት ነው የሚቀድመው፣ ድምፁን እያሰማ በጎቹ ይከተሉታል። የሀገራችን እረኝነት ደግሞ በጎቹ ከፊት እረኛው ከኋላ ነው። በነፍስ አስተዳደራችንም ላይ ይሄው ነው እየታየ ያለው። እረኛ ይመራል፣ ራእይ አለው፣ ቀድሞ ያየነው የት እንደሚያደርሰው ህዝቡን ያውቃል። ሰባተኛ ድምፁን ያሰማል። እረኛ ድምፁን ማሰማት አለበት፣ ኑ ማለት አለበት። የእረኛ ድምፅ በውስጡ ትምህርት አለው። ትምህርት የሚያሰለጥን ነው፣ ሰውን ሰው የሚያደርግ ነው። በእረኛ ድምፅ ውስጥ ምክር አለ። ምክር የነገውን መንገድ የሚጠርግ ነው። በእረኛ ድምፅ ውስጥ ተግሳጽ አለ። ተግሳጽ ትላንትን የሚክስ ነው። ድምፁን ያሰማል። ዛሬ የእረኛ ድምፅ ስንሰማ እንማራለን፣ እውቀት እንሰበስባለን፣ እንገሰጻለን፣ ንስሐ እንገባለን፣ እንመከራለን፣ የነገ ነገራችንን እናስተካክላለን። ወገኖቼ እረኛ ብቻ አይደለም፣ በግም እየጠፋ ነው። እውነተኛ በግ ብንሆን እውነተኛ እረኞች ይሰጡን ነበረ። ስምንተኛ እረኛ በትር አለው። የእረኛ በትር ብዙ ተግባር አለው። ሲደክመው መደገፊያ ነው። የእረኛ በትር ጠላት ሲመጣ መመከቻ ነው። የእረኛ በትር በጎቹን ከተላላነት፣ ከሞኝነት፣ ከመባዘን የሚመልስ ነው። በትሩ የእግዚአብሔር ቃል ነው። የእግዚአብሔር ቃል ምርኩዝ ነው። ሰባኪውንም ተሰባኪውንም ይደግፈዋል፣ ከመውደቅ ያድነዋል። የእግዚአብሔር ቃል መላሽ ነው። ነፍሴን መለሳት እኮ ይላል። በጎቹ ሲባዝኑ ይመልሳል። ዓለማዊነት ሲወራቸው፣ ቂም በቀል ሲያጠቃቸው፣ ዘረኝነት ሲዋሃዳቸው ይመልሳል። የተማርከው ለዚህ ነው ወይ ይላል። ጠላትን ይመክታል። ጌታችን ኢየሱስ ክርስቶስ ፈታኝ በመጣበት ጊዜ የመዘዘው ሰይፍ እንዲህ ተብሎ ተጽፏል በማለት ነው። የተጻፈው ቃል ለሰይጣን ሰይፍ ነው። ሰይጣንን የእኛ ቃል አይመልሰውም። የእግዚአብሔርን ቃል ጠቅሰን ግን መዋጋት እንችላለን። ቃሉን ማወቅ ያለብን ጠላታችን ላይ ሰይፍ እንድንመዝም ነው። እረኛ በፊታቸው ይወጣል። እረኛ ከፊት ለፊት ይወጣል። ከፊት ለፊት ሲወጣ አካባቢውን፣ ሁኔታውን ይመዝናል። አውሬውን፣ አስፈሪውን ሁሉ ይጠርጋል። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ ዳዊት። በጎች የሚጓዙት በግራና በቀኝ ተኩላው ነጣቂው ባለበት ሰርጥ ውስጥ ነው። እረኛው ከነሱ ጋር ስላለ ግን አይሰጉም። እረኛ ከፊት ለፊታችን የሚወጣ ነው። ቀጣዩን ዘመን መገምገም አለበት። ዛሬ የቤተ ክርስቲያን እረኞች እየመጣ ያለውን ዘመን መገምገም አለባቸው። ቀላል ዘመን እየመጣ አይደለም። የሰማዕትነት ዘመን ጀምሯል። የሚቆም አይደለም። የዋዜማ መከራ ላይ ነው ያለነው። ገና የሚብሰው ይመጣል። ከፊት መቅደም፣ ቀድሞ ማለም፣ ቀድሞ ማሰብ
በጣም ያስፈልገናል። ግብፃውያኑ የግብፅ ኦርቶዶክስ ምዕመናን ምናልባት የስደት ዘመን ቢመጣ ብለው ከትንሽነታቸው የተነሳ በቁጥር ከማነሳቸውም የተነሳ የሰማዕትነት ዘመን ምናልባት ቢመጣ ብለው በስፔን፣ በካናዳ፣ በአሜሪካ፣ በደቡብ አፍሪካ፣ በኬንያ፣ በአውስትራሊያ በመቶ ሺዎች የሚቆጠር ቤት ገዝተው እየጠበቁ ነው። እስከዚህ ድረስ የሚጠነቀቁ ኦርቶዶክሳውያን ባሉበት ዓለም ላይ እኛ እየተጠነቀቅን መጪውን ዘመን እየመዘንን አይደለም። ቀድሞ የማያይ ሰው እረኛ መሆን አይችልም። እየመጣ ያለውን ዘመን ማሽተት የማይችል ሰው እረኛ መሆን አይችልም። በምድሪቱ ላይ ቤተ ክርስቲያን ብዙዎችን የምታግባባ የጋራ ጠላት ሆናለች። እንደ ጋራ ጠላት ተቆጥራለች። ስለዚህ የማያውቋትን ማሳወቅ አለባት። የጠሏትን ወዳጅ እስክታደርግ ድረስ የወንጌል ተልእኮዋን መወጣት አለባት። ጳውሎስን የማረከች ቤተ ክርስቲያን፣ ጳውሎስን የማረከ ወንጌል ዛሬም ኃይሉ አልበረደም። ክርስቲያን ወጣ ገባ ሊሆን ይችላል። እግዚአብሔር ግን በዘመናት ያው ነው። ወንጌሉ ዛሬም ይሰራል። እረኛ በፊታቸው ይወጣል፣ 10ኛ እረኛ ያስገባቸዋል። እረኛ ሲመሽ ከብቶቹን ያስገባል፣ በጎቹን ይሰበስባል። ዛሬ የዘመን ምሽት ላይ ነው ያለነው። እረኞች ለንስሐ ማብቃት፣ ለስጋው ደሙ ማብቃት፣ የባዘነውን ሰው መሰብሰብ ይገባቸዋል። ወደ ቤት በሚገባበት ዘመን ወደ ውጭ እየወጣ ያለ ብዙ ወገን አለ። ዘመን መምሸቱን ያልተረዳ ሰው ገና ኃጢአትን ሊሞክር፣ ገና እየመጡ ያሉትን ሃይማኖቶች ሊሞክር የወጣ ብዙ ሰው አለ። ዘመኑ እንኳን ለሙከራ ለማመንም በቂ አይደለም። አጭር ዘመን ነው ወገኖቼ። የባዘነውን መሰብሰብ አለብን። በትራችንን ይዘን ትጥቃችንን ታጥቀን ዓይናችንን ገልጠን ስራችንን እንሰራለን፣ አገልግሎታችንን እናገለግላለን፣ ምድራዊ ግዳጃችንን እንወጣለን። ግን እንደሚሄድ ሰው ሁነን 11ኛ እረኛ ባለቅኔ ነው። የጥንት ነገስታት እረኛ ምን አለ ይሉ ነበረ። እረኛ ከህዝቡ፣ እረኛ ከፖለቲካው፣ እረኛ ከጥቅም ድግስ ርቆ ያለ ስለሆነ ዘመኑንና ዓለሙን መገምገም ይችላል። ዓለም የምትታየን ከዓለም ስንወጣ ነው። ከዓለም ስንወጣ በዓለም ሆነን ዓለም አትታየንም። እረኛ ከዓለም ወጣ ስላለ ዓለም ትታየዋለች። በቅኔ ዓለሙን፣ ዘመኑን፣ አስተዳደሩን ይገልጣል። እረኛ ምን አለ ይባላል። የጥንት ነገስታት መሪዎቻችን ከእረኛ እንኳ ለመማር ፈቃደኛ ነበሩ። ዛሬ ከሊቃውንት የሚማሩም የሉንም። እረኛ ባለቅኔ ነው። 12ኛ ጠጠርና ወንጭፍ አለው። ዳዊትን ታስታውሳላችሁ። ጎልያድን የጣለው በጠጠርና በወንጭፍ ነው። በእጃችን ያለው ምንድን ነው? ሙሴን ያለው ይሄንን በእጅ ያለው ምንድን ነው አለው። ትንሽ እውቀት ነው ያለን፣ ትንሽ ጸጋ ነው ያለን። እግዚአብሔር በእርሱ ይሰራል፣ በእርሱ ብዙዎችን ያድናል። 13ኛ ተዘዋዋሪ ነው። የእረኛ ድንኳን ትክል አይደለም፣ ተዘዋዋሪ ነው። እረኛ ቪላ ቤት የሚሰራ አይደለም፣ ዳስ የሚሰራ ድንኳን የሚተክል ነው። ተዘዋዋሪ ነው። መንፈሳዊ እረኞችም ተዘዋውረው ህዝቡን ማየት አለባቸው። የገጠሩንም የከተማውንም የሰለጠነውንም ያልሰለጠነውንም ሁሉን በኩል መጎብኘት አለባቸው።
በኢትዮጵያ ምድር ያለ ባለቅኔ ሁሉ፣ ሊቅ ሁሉ፣ መምህር ሁሉ አዲስ አበባ ነው ተከማችቶ ያለው። እንኳን በኢትዮጵያ ምድር ያለ ሊቅ አይደለም፣ በኢትዮጵያ ምድር ያለ ጠንቋይ በሙሉ አዲስ አበባ ገብቷል። ቢሰራ ኖሮ ከተማው ተገልብጦ ነበረ። ሁሉም ዋና ከተማውን ነው የሚፈልገው። ሁሉም የባለጠጋ ድግስን መባረክ ነው የሚፈልገው። እረኛ ተዘዋዋሪ ነው። ወገኖቼ እንኳን ለኢትዮጵያውያን የኢትዮጵያ ቤተ ክርስቲያን ለአፍሪካ ብርሃን መሆን አለባት። ግዳጇን መወጣት አለባት። 14ተኛ እረኛ ሐኪም ነው። በጉ ስትቆስል ያክማታል። እግሯ ሲሰበር ወጌሻ ነው። በሸምበቆ አድርጎ በቀርከሃ አድርጎ በደንብ አድርጎ ያስርላታል። እረኛ ሐኪም ነው። ዛሬም ሕዝባችን ኑሮ አቁስሎታል፣ ኃጢአት አቁስሎታል፣ የሚወደውን ማጣት አቁስሎታል፣ የዘመድ ሞት አቁስሎታል። በየዕለቱ የሚገጥመው መርዶ አቁስሎታል። እረኛ ሐኪም ነው። መንፈሳዊ ሐኪም ነው። ብዙ የተሰበረ ሰው አለ። ልቡ የተሰበረ ሰው ብዙ ነው። የሚያየውን የሚሰማውን መቋቋም ያቃተው በቆመ አይደለም በሞተ የሚቀና ብዙ ሰው አለ። ተስፋን እያበሰረ እረኛው መጠገን አለበት። አይዞ ከሰው እንጂ ከእግዚአብሔር አልጎደለም ብሎ እረኛው ማጽናናት ማከም አለበት። የመንፈስ ሰባሮችን እንደ መጠገን የሚያስደስት ነገር የለም። እግዚአብሔር የላከን ፈዋሽ አድርጎ እንጂ አቁሳይ አድርጎ አይደለም። እግዚአብሔር የላከን ጠጋኝ አድርጎ እንጂ ሰባሪ አድርጎ አይደለም። እግዚአብሔር የላከን የፈውስ ባለሙያ አድርጎ እንጂ ሬሳ ቆጣሪ አድርጎን አይደለም። በእጃችን ያለውን መንፈሳዊ ስልጣን አልተጠቀምንበትም። ነገስታትን የሚማርክ፣ ፈላስፎችን የሚማርክ፣ ከሃዲዎችን የሚማርክ፣ ዓለማውያንን የሚማርክ፣ አላዋቂዎችን የሚማርክ፣ በዲያብሎስ ቁራኛ ያሉትን የሚማርክ፣ ጠንቋዮችን የሚማርክ፣ አስማተኞችን የሚማርክ ትልቅ ሀብት ትልቅ ጸጋ ይዘናል። ልንጠቀምበት ይገባል። መንፈሳዊ ስልጣን በስራ ላይ ካልዋለ አይጠቅምም። እንደ እሳት ነው። እሳት ካልቆሰቆሱት አይነድም። የእረኛ ተግባር በጎቹን መውደድ ነው። ስለዚህ በጎችን ዛሬ መውደድ አለብን። ህዝባችንን የምናገለግለውን መውደድ አለብን። ከበጎቹ አይለይም። ሌትና ቀን የቀን ሐሩሩን የሌሊት ቁሩን አብሮ ያሳልፋል። ዛሬም በጎቹን ጥሎ የሚሄድ የሚገላበጥ ካለ እንደ ቃሉ መመለስ አለበት። ከበጎቹ በፊት ቀድሞ ይሞታል፣ መስዋዕት ይሆናል። ሙቱ እያለ ሰማዕትነትን እየሰበከ እሱ ግን አይሸሽም፣ ነፍሱን ያስይዛል። እረኛ ለመሆን ጊዜ ገንዘብ ማስቀመጥ ሳይሆን ነፍስን ማስያዝ ግድ ይላል። ይመግባል። ቃሉን መመገብ አለብን። ለአንቱ ማደሪያ የለዎት ከነ አህያው መጡ ይባላል። ለራሳችን እውቀቱ ከሌለን ከባድ ነው፣ እንኳን ልናስተምር። ይመራል እረኛ። መንገዱ በዚህ ነው ይላል። የተደናገረውን ግራ የገባውን ይመራል። ድምፁን ያሰማል። በትር አለው። በበትሩ ጠላት ይመልሳል። በጎቹንም ከሞኝነታቸው ይመልሳቸዋል። ያስገባል፣ ይሰበስባል። ባለቅኔ ነው። ዘመን ይታየዋል። የዘመንን መልክ ይለያል። ጠጠርና ወንጭፍ አለው። እኔ ምን አቅም አለኝ? እኔ አንድ ብቻዬን ምን ላደርግ እችላለሁ? የኔ ጸጋ ምን ትሰራለች አይባልም።
ጠጠርና ወንጭፍ በእግዚአብሔር ስም ትልቅ መሳሪያ ዓለም ያደነቀውን ጎልያድን የሚጥል ነው። አገልግሎት በእኛ ጉልበት ሳይሆን በእግዚአብሔር ጸጋ ነው። እረኛ ተዘዋዋሪ ነው፣ ትክለኛ አይደለም፣ ትክል አይደለም። መዘዋወር፣ ሁሉን መጎብኘት አለብን። እረኛ ሐኪም ነው። ሐኪምነቱን ልዩ የሚያደርገው እየተዘዋወረ የሚያክም፣ በየቤቱ እየሄደ የሚያክም ነው። በእጃችን ብዙ መድኃኒት አለ፣ ለቆሰለው ዓለም የምናደርሰው። እግዚአብሔር የበጎ እረኝነት ዘመን ያደርግልን፣ በጎቹንም በረድኤት ይሰብስብልን። እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። መድኃኔ ዓለም ወሀቤ ሰላም፣ መድኃኔ ዓለም ወሀቤ ሰላም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም። መድኃኔ ዓለም ወሀቤ ሰላም፣ መድኃኔ ዓለም ወሀቤ ሰላም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም። መድኃኔ ዓለም ወሀቤ ሰላም፣ መድኃኔ ዓለም ወሀቤ ሰላም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም። ሰላምን የምትሰጥ ሰላማዊ ኢየሱስ ክርስቶስ ሆይ እባክህን ሰላምህን እዘዝልን። በባህር ሰው ሞተ ቢባል ኢትዮጵያዊ ያለበት፣ በሊቢያ በረሃ በሲና በረሃ ሰው ታገተ ቢባል ኢትዮጵያዊ ነው። ጦርነት መጣበት ቢባል የኛው ወገን ነው። ተሰዋ ቢባል የኛው ወገን ነው። ረሃብ ገጠመው ቢባል የኛው ወገን ነው። ድርቅ መጣበት ቢባል የኛው ወገን ነው። መከራ ሁሉ ተከፋፍሎ በዓለም ተበትኗል። እኛ ጋር ግን መከራ ሁሉ ተሰብስቧል። ጌታው የሰራ ነው ምንድን ነው? የበደልነው ያስቀየምንህ ምን ይሆን ጌታ ሆይ? ችን ሀገር የረገማት ማን ይሆን ጌታ ሆይ? ገዝቶ የሄደ ይሄ ወጣት ያለ ፍሬ ይቅር ተብሎ በጅምር ይቅር ብሎ የረገመው ማን ይሆን? እባክህ ይቅር በለን። ብዙ የሚያስፈሩ የሚያስደነግጡ ዘመኖችን አየን። ገና ከማህፀን ጀምሮ እስከዚች ቀን ድረስ ስለዚህ ሀገር ጭንቅ ነው የምንሰማው። የዘላለም ቅዱስ እግዚአብሔር እባክህ ተለመነን፣ ይቅርታ አድርግልን። መማር ልማድህ ነው ጌታ ሆይ። መቼም ከእኛ ጋር ሂሳብ አትተሳሰብም። አንተ ትልቅ ጌታ ነህ፣ ትልቅ አምላክ ነህ ጌታ ሆይ። እባክህ ለኢትዮጵያ ራራላት። መሪዎቿን ይቅርበል፣ አስተዳዳሪዎቿን ይቅርበል፣ መኳንንቷን ይቅርበል፣ ህዝቡን እባክህ ይቅርበል። ወጣቱን ይቅርበለው ጌታ ሆይ፣ ለፍሬ እንዲበቃ በመንገድ እንዳይቀር በጅምር እንዳይቀር ሰርክ በጅምር እንዳይሆን ጌታ ሆይ ስለ ወጣቱን ለምንሃለን። አምላክ እግዚአብሔር ሆይ እባክህን ከመከራ መዝገብ ላይ ኢትዮጵያን እንድትፍቅልን እንለምናለን። የረሃብ የጦርነት የጉስቁልና መገለጫ ከመሆን እንድታድነን አቤቱን እንለምንሃለን። ግብዝነታችን ብዙ ነው ጌታ ሆይ፣
ለማያውቀን፣ ለማይወደን፣ እርሱ ለማያደርገን ለሌላ ዓለም እንጨፍራለን። ጠገቡ ኳስ ተጫወቱ ብለን እንጨፍራለን። ጌታ ሆይ እኛ ረሃብ እየቆላን በእርዳታ እየኖርን የገዛ ወገናችን ከስሎ መልኩ በረሃብ ተለውጦ መግቢያ አጥቶ ዓለም ጠቦበት ጌታ እግዚአብሔር እኛ እንገበዛለን። እባክህ ይቅር በለን። እኛ እንተዛዘንም፣ አንተ ዘንልን። አንዱ ለአንዱ የሚራራ አይደለም። ጌታ ሆይ የጠገበው የተራበ አለው ይላል፣ የተራበው ደግሞ ጥጋብ በምድር ላይ አለው ይላል። ጌታ እግዚአብሔር ሆይ ዓለምን በእኛ መጠን ነው የምንለካት። እባክህን አንተ ዘንልን፣ አንተ ራራልን። ይህችን ቤተ ክርስቲያን እባክህ እንድታስባት እንድትታደጋት እንለምናለን። ጌታ ሆይ ሃይማኖታችንን እንድታጸናልን፣ የቤተ ክርስቲያን ደጆች ሁል ጊዜ ለምህረት የተከፈቱ እንዲሆኑ በእኛ ዘመን በእኛ ኃጢአት በእኛ ስህተት ይችን ታላቅ ቤተ ክርስቲያን እንዳንጥላት ጸጋህ እንዲዋሰን አቤቱን ማልድሃለን። ክፉ ባየንበት ዘመን ፈንታ መልካም ነገርን እባክህ አሳየን። የሕፃናቱን ማደግ፣ የወጣቶቹን መኳል መዳር፣ የጎልማሶችን ጥበብ፣ የአረጋውያንን መጦር፣ የክህነትን ክብር፣ የንግስናን ክብር እንድታሳየን አቤቱን ለምንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘለዓለሙ አሚን።